ቲና በሰራችው ስራ አፈረች። አባባ ሞቷል ብላ የሞት ወረቀት አሰርታ ወደ እነ ካሌብ ቤት ይዛላቸው መታ ነበረ። አባባ ግን በህይወት እንዳለ የምታውቀው ታሪክ የላትም። አጋቹ ገድያዋለሁ ስላላት ብቻ ይሄ ነገር እንደዚህ ከሆነማ ለነ ካሌብም አባታቸው እንደሞተ እኔ ማሳወቅ አለብኝ። ይህንን የማደርገው ደግሞ ፎርጅድ ወረቀት በማሰራት ነው ብላ ስላሰበች ፎርጅድ ወረቀቷን ታዘጋጀች። በኋላ ወደ እነ ካሌብ ቤት በመምጣት ትሁትና ካሌብ በተቀመጡበት እያለቀሰች ይኸውልህ የአባባን የሞት ወረቀት አሰርቼ አምጥቼለታለሁ ስትልም ወረቀቱን ለካሌብ ሰጥታው ነበር። ካሌብም ወረቀቱ ምንድን ነው ብሎ ሲጠይቃት የአባባ የሞት ወረቀት ነው። በቃ ሞት እንደዚህ ነው ማለት ነው። ትናንትና እኮ ብዙ ወረቀቶችን የሚቀበለው እሱ ራሱ በእጁ ነበረ። ዛሬ ላይ ግን እሱ ሞቷል። ከዚህ በኋላ እኛ ወደ እሱ እንጂ እሱ ወደ እኛ አይመለስም እያለች እየቀበጣጠረችም ስታለቃቅስም ቆይታ ነበረ። ግን ደግሞ አባባ በህይወት እንዳለ ምንም የምታውቀው ነገር አልነበራትም። ካሌብም ቀደም ሲል አባቱን አገኝቶ ስላወራውና ወደፊትም ምን እንዲያቀደ እቅዱንም በሙሉ ሰምቶ ነበር የተመለሰው። ቲና ግን አሁንም ማስመሰሏን ቀጥላበታለች። በስተመጨረሻ ግን ስራዋ አንድ በአንድ ተጋልጦ ካሌብም ደግሞ አናቷ ላይ ሽጉጡን ደቅኖ አንቺ ውሸታም እስከ መቼ ድረስ ነው እንደዚህ እየዋሸሽኝና እያስመሰልሽ ከኔ ጋር አብረሽ የምትቀጥዩ? በተደጋጋሚ እኔ አልፈልግሽም እባክሽን ከህይወቴ ውጭልኝ ብዬ ብልሽም አንቺ ግን በጭራሽ ከቤቴም ሆነ ከህይወቴ ልትወጭልኝ አልቻልሽም። አሁን የመጨረሻሽ ነው። ዛሬ በዚህ በያዝኩት ሽጉጥ አሰናብትሻለሁ ሲልም ግንባሯ ላይ ተኩሶባታል። ቲናም ደግሞ ይሄ ነገር ሳታስበው ነበረ የተከሰተባት። ምክንያቱም ገና ለገናው አጋቹ እኔ ገድየዋለሁኝ የሚል ንግግር ብቻ ስለሰማች በደንብ ሳታጣራ አባትህ ሞቷል ካሌብ እርምህን አውጣ እያለች እያለቃቀሰችባቸውም ነበረ። ይህንን ነገር እያደረገች ያለችው ገና የአባባ ሀብት ስላለ በካሌብ ስም መሆን እንዳለበትና ከዛ በኋላም ካሌብ የእሱን የአባቱን ቦታም ሆነ ንብረት እንዲሁም ያሉትን ገንዘቦች በስሙ ካደረገ በኋላ አልፈልግም ብላ ከተፋታችም ገንዘቧንም ከተካፈለኝ በኋላ ከዳንኤል ጋር የመኖር እቅድና አላማ ስለነበራት እያሳሰባት ያለው ነገር የአባባ መሞት ሳይሆን ወደፊት ይህንን ሀብት እንዴት አድርጌ ነው ከካሌብ ጋር የምካፈለውና ከዛ በኋላ ህይወቴን አዲስ ሀብዬ የምጀምረው ፏብዬና ተደስቼ ከዳንኤል ጋር የማሳልፈው ህይወት እንዴት አይነት ነው የሚለው ነገር ስለነበረ ለካሌብም ቤት ውስጥ በማምጣት እንግዲህ ከዚህ በኋላ ሀዘን ማብዛት እንደሌለበትና ይልቅንስ የአባባ ዘመዶች በሩቅ ያሉት ተነግሯቸው ቤት ድረስ መጥተው ተደግሶ በደንብም አድርገው ደግሰው በሬ ሳይቀር ገዝተው ሀዘናቸውን እንዲወጡ የሚል ወሬ ነበር እያወራችለት ያለችውና ካሌብም ደግሞ ወሬዋ ሁላ ግራ ስላጋባው እኔ የምልሽ አንቺ ግን ከመቼ ጀምሮ ነው ይሄ ሁላ ነገር የተገለጠልሽ የሚልም ጥያቄ ጠይቋታል። ቲናም ደግሞ እያወራችው ያለችው ወሬ ቀልድ እንዳልሆነ የምሯን እንደሆነና ከዚህ በኋላ ወደፊት የምታስበው ሀሳብም ደግሞ የአባቱን ሀብት ወደሱ ስም ማዞር እንዳለበትም ስትናገረው ነበር። ካሌብም ደግሞ ለምንድን ነው የማዘዋውረው ሌላ የሚወርስ ሰው ስለሌለ አላዘዋውርም ሲል መልሶላታል። ቲና ደግሞ አይታወቅም የሚፈጠረው ችግር ምናልባችም የአባባ ዘመዶች ከዚህ ከቦታ ወይም ደግሞ ከሀብት ላይ ለእኛም ይገባናል ብለው ሊመጡና ሌላ ችግር ሊፈጥሩብህ ይችላሉ። አንተ ቀድመህ ይህንን ማስተካከል አለብህ። እኔ ላንተ ያልኩትን ነው የምነግርህ እያለችም ካሌብን ለማታለል እየሞከረች ነው። ካሌብን ደግሞ ገብቶት ሳይገባው እንደገባው በመሆን በጣም ጥሩ ሀሳብ ነው ያቀረብሽልኝ፣ በሀሳብሽ ተስማምቻለሁ የሚል መልስ መልሶላታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮ ስትጀምሩ በላይክ ጀምሩት። ቅንነት ለራስ ነው፣ አይከፈልበትም። ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ የቲናን መዋረድ የምትጠባበቁ እንግዲህ ቲና መቼ ነው ጉዷ የሚወጣው? አባባን በህይወት እያለ ሞተ ብላ የምታለቅሰው የሁሉ ነገር ሴራ የምትጠነስሰው ቲና የማታርፈው ከልካለዋ ቲና ማለት ነው። መቼ ነው የምትዋረደው እያልን ሁላችንም ስንጠብቅ ነበረ። ዛሬ ላይ እንግዲህ ካሌብ ሁሉንም ነገር የቲናን ጉዳይ በደንብ አድርጎ ነው የደረሰበት። ስታወራም ሆነ ወረቀትም እያለች ስታመጣ የነበረው ሁሉም ነገር ስታለስም የነበረው ውሸቷን እንደሆነና እያስመሰለች እንደሆነ
አንድ በአንድ ስለደረሰበት እንግዲህ በሽጉጥ ግንባሯን ብሎ ሊዘርራት ነው ወለ ዘርሯታል ማለት ይቻላል እንግዲህ ምክንያቱም ያበቃላት ነገር ስለሆነ። ቲናም ከካሌብ ጋር የነበራትን ቆይታ ከጨረሰች በኋላ ቀጥታ የሄደችው ወደ ዳንኤል ጋር ነበረ። ዳንኤል ጋር ስትሄድ በጣም ደስ ብሏትና ፈገግ እያለች ነበረ። ዳንኤልን በመገረም ዛሬ ደግሞ ምን ተገኝቶ ነው እንደዚህ ደስታ በደስታ የሆንሽው? ፊትሽ ላይ እኮ ደስታ ሙልት ብሏል ሲልም ጠይቋታል። ቲናም ደግሞ እነ ካሌብ ጋር ሄጄ እኮ የሞት ወረቀቱን ሰጠኋቸው ትለዋለች። እና ታዲያ ይሄ ነገር ነው እንደ ያስደሰተሽ ሲላትም እሷም ደግሞ ይሄ ነገር ሳይሆን ያስደሰተኝ እነሱ እኔን የእውነት መስሏቸው ማመናቸው ብቻ ነው። በዛሬ ደግሞ ለምንስ አያስደስተኝም? ከዚህ በላይ ደስታ አለ እንዴ? ንብረቱን እኮ ሙሉ ለሙሉ በራሱ ስም ሊያደርግ ነው። ካደረገ በኋላ ደግሞ እኔ ሀሳቤ ምንድን ነው እሱን አልፈልግህም ለውና ልክ ሊፈታይ ሲል ከፈታይ በኋላ እኩል መካፈል እንደምችል ስለማውቅ ያ ነገር ነው ያስደሰተኝ ስትልም ለዳንኤል ነግረዋለች። ዳንኤል ግን አሁን ላይ ከነ አባባ ጎን ነው ያለው። ከአባባና ከትሁት እንዲሁም ከካሌብ ጎን ነው እንጂ ከቲና ጎን አይደለም። ቲና ጋር ሆኖ እያወራትም ሆነ አብሯት እየተንቀሳቀሰ ያለው በማስመሰል ብቻ ነው። የካሌብ አባትም እንግዲህ ዳንኤልን እጅግ በጣም አመሰግንሃለሁኝ ለኔ ህይወት ብለህ የኔ ህይወት ለማትረፍ ስትል አንተ ራስህም መታገት ደረጃ ደርሰሃል። ይህንን ጥሩነትህን እስከዛሬ አላውቅም ነበረ። አሁን ላይ ግን አንተ በጣም መልካም ሰው እንደሆንክ ተረድቻለሁኝ። ከዚህ በኋላ ከጎኔ መሆን አለብህ። እናም የምፈልጋቸው ነገሮች ስላሉ በነዛ ነገሮች ላይ ደግሞ የአንተ እርዳታ ያስፈልገኛል ሲልም ጠይቁ። የካሌብ አባት ይህንን ንግግር ለዳንኤል ሲያቀርቡለት ዳንኤልም ምንም ሳይከፋው በደስታ ችግር የለውም የምትፈልገውን ነገር በሙሉ ከዚህ በኋላ እሽ ብዬ እንደምቀበልና እንዲሁም እንደማግዝህ ቃል እገባልሃለሁ። ከዚህ በፊት ብዙ ነገሮችን ስበድልህ ኖር ያለሁኝ ለነዛ ለበደልኩህ በደሎች ደግሞ በምን አይነት ነገር ካሳ ብክስህ እሺ ብለህ ትቀበለኛለህ እያልኩኝ ለብዙ ጊዜ ሳስብ ነበር። ግን አንተ በዚህ በቀላል ነገር እኔን ጥፋቴን ሁሉ አትተህ ይቅርታ ስላደረክልኝ በጣም ነው የማመሰግነው ሲልም ነበረ። የካሌብ አባትም ቢሆን ከዚህ በላይ ምን አይነት ካሳ ልትክሰኝ ትችላለህ? እኔን ለማትረፍ ስትል እኮ አንተም በህይወትህ ላይ አደጋ ደርሶብህ ነበረ፣ እስከ መታገትም ደርሰሃል። ይሄ ማለት ለእኔ አንተ ትልቅ ውለታ ነው የዋልክልኝ ሲልም ነበር። ትሁትም ብትሆን የዳንኤል ጥሩነት ገና አሁን እንደሆነ እየታወቃት ያለውና ለአባባ ጥሩ የሆነላት ሁላ ለእሷም ጥሩ እንደሆነ አባባን ያከበረላትና የወደደላት ሰው ደግሞ እሷንም የወደዳት ያክል እንደሚሰማትም ለዳንኤል ነግረዋለኝ። እንዲሁም ደግሞ ከዚህ በኋላ አንተ በልቤ ውስጥ ነህ የሚልም ንግግር ተናግረው ዳንኤል በዚህ ንግግሯ በጣም ተደስቶ በጣም ደስ ይላል። ለሰዎች ቅርብ መሆን እኮ ያስደስታል። አመሰግናለሁ ፈጣሪ ይመስገን ሲላትም ነበረ። ቲናም እየተቅለበለበች እንግዲህ ካሌብ አባቱ እንደሞተ አምኗል። ይሄ ደግሞ የኔ እቅድ የተሳካ ማለት ነው፣ የከፍታችን ጊዜም ደርሷል እያለች ለዳንኤል ትቀባጥራለች። ዳንኤልም እንዴት ነው እንደዚህ የሚሆነው ብሎም ሲጠይቃት የአባትየው ሀብት በካሌብ ስም ሊሆን እንደሆነ ከዛ በኋላ ደግሞ እሷም እኩል እንደምትካፈል ነው እንግዲህ እያወራች ያለችው። ዳንኤል ይሄ ነገር መቼም እንደማይሳካ ጠንቅቆ ልቡ ስለሚያውቅ አሁን ላይ ከሷ ጋር አብሮ የሚሆነው እያስመሰለ ብቻ እንደሆነ ትክክለኛ ሆኖ እየቀረባት እንዳልሆነ ቲና ምንም የምታውቀው ነገር የለም። ከናባጋ ዳንኤል ከናባባ ጋም ሲሆን እናባባ የሚሉትን ነገር ነው የሚሰማው። ከቲና ጋር ሲሆንም ደግሞ ቲና የምትለውን ነገር ነው የሚሰማው ማለት ነው። ምክንያቱም አሁን ቲናን አባባና ዳንኤል በመሆን ከባድ ወጥመድ ውስጥ ሊያስገቧት ፈልገዋል። ለዛ ነው ዳንኤል ከቲና ጎን መራቅ የሌለበት ማለት ነው። እሱ ራቀ ማለት ደግሞ ልትጠረጥር ስለምትችል የአባባ እቅድ እንዳይከሽፍባቸው ብሎ ስላሰበ አባባም ደግሞ አደራ ስላሉት ግዴታ ከቲና ጋር መራቅ የለበትም። ይህንን ሀሳብ ደግሞ ራሱ ፈቅዶ ወዶ ነው የተስማማውና ከጎናቸው ሊሆንም የፈለገው። አሁን ቀጣይ መሰቃየትና ወጥመድ ውስጥ መግባት ያለባት ቲና እንደሆነች በእርግጠኝነት እናምናለን። ካሌብም ቢሆን የቲናን ውሸትና ሴራዋን ሁሉንም ነገር አሁን በደንብ አድርጎ ግልጥልጥ ብሎ ታይቶታልና አውቋል። ያው እንግዲህ እሷን እስከ ማጥፋት ደረጃ ነው የደረሰው ማለት ነው ካሌብ። በቀጣይ ክፍል ላይ ደግሞ እንግዲህ ይመስለኛል ቲና አሸንፋለሁ ስትል ተሸንፋ አባባም ደግሞ እንዳልሞተ ፊት ለፊት አይታው
ምን አይነት ነገር እንደሚሰማት ምን አይነት አክት እንደምታሳይ ደግሞ ያው ቀጣይ አብረን የምናይ ይሆናል። ቤተሰብ ለዛሬ ይህንን ይመስል ነበረ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤቴም አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ኮሜንት አስቀምጡን። የመቤታችሁ እመጣለሁ። በእርግጥ ቪዲዮ ማንን ጨርሶ እንደማያዳምጠው አውቃለሁ፣ ግን እንደው ምናልባሽ ቅን የሆናችሁ ቪዲዮ ጨርሳችሁ የምታዳምጡ ከሆነ ላይክ አድርጉ፣ አይከፈልበትም። አዲሶችም ደግሞ ሰብስክራይብ አድርጉ። ቅንነት ለራስ ነው። እኔም የመዳም ቅመም እህታችሁ ስደተኛዋ እህታችሁ ነኝ። አግዙኝ፣ በቃ ገደፍ አድርጉኝ። ሹሃዳ